አብርሽ ከመቼው ከባልነት ወደ ሰራተኝነት እንደተቀየረ ባናቅም ድንገት እቃ ሲያጥብ አይተነዋል ማለት ነው። እንግዲህ ሻንጣውን ይዞ መጥቷልና ከሩታ ቤት ማለት ነው። አብርሽ በክብር ሲለመን እምቢ ብሎ ጭራሽ በሰራተኝነት መጣ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እና እውነት ለመናገር አብርሽ ማለት ነው ሩታ በስነ ስርዓቱ በክብር እንመለስ ልጃችን እናሳድግ ስትለኩ እንዴ ሚስቴ፣ የኔ ውድ ባለቤቴ፣ የልጄ እናት አንቺ ብለሽኝ ነው ወይ? ከተመለሽማ እኔ እኮ ደስ ይለኛል። እኔ አንቺ እንድትመለሽ ብዬ እኮ ነው ይሄን ሁሉ ረዥም ርቀት የሚሄደው ብለህ በክብር ብትመለስ ኖሮ ማለት ነው ዛሬ እዛ ሶፋ ላይ ጉብ ብለህ አባወራ ትሆን ነበር። ዘለቃ አታጥብ ነበር ለማለት ያክል ነው። እና ግን ምንም ችግር የለውም። ያው እቃ ጠባ ማለት ስራ ነው። በቃ ስራ አይናቅም። በዚህ አጋጣሚ የምታጥበውም ለሚስት ስለሆነ ማለት ነው። ግን ቤተሰብ ጎበዝ ነው። ብርጭቆ እየያዙ ምናምን እቃ ተታጠቡ ማለት ነው። ባይሆን እቃዎቹን ሊፈጃቸው እኮ ነው የቀረበው። እቃዎቹ ምን አደረጉ? አጋጫቸው እኮ ግራና ቀኝና። አቤት ወንድ ልጅ ተጠመደ፣ ወንድ ልጅ ተጠመደ እንበለው እንጂ ሌላ ምን እንላለን? ሩታ ጉድ ነው የሰራችው እኮ። በነገራችን ላይ ዳኒ እንደው ለማጣላት ነው እንዲህ የሚያደርገው ምንድን ነው? አሁን እኔ እኮ አይገባኝም። የዳኒ ማቀጣጠል ያቀጣጥለዋል እንደ ጉድ እሳት ነው እኮ እሱ ደግሞ። እና እሱ ነው እያሽከረከረው ያለ እቃ እጠብ እያለ ያለ እሱ ነው። እና ያው አብርሽ ደግሞ ተይዞበታል፣ ፈርቷል ማለት ነው እንዳይለቀቅበት። እኔ ሴት ልጅ እንኳን በዚህ ያክል ደረጃ አሁን ምንም የምትፈራው ነገር የለም። እንደው አሁን በቃ እንኳን ወንድ ልጅ እንደዚህ ያስፈራው ምንድን ነው ማለት? እንደ ሴት ነገሮች አይገኑም ብዬ ነው። ነገሮች ሁሉ እንደ ሴት ልጅ አይሆኑም የወንድ ልጅ። እና በዚህ ያክል ደረጃ አብርሽ የፈራው ምን አይነት ቪዲዮ ብትይዝበት ነው ሩታ? ምን አይነት ቪዲዮ ምን አይነት ፎቶ ብታነሳው ነው? ቆይ ወይኔ ሩታዬ ገደለችኝ እኮ በሳቅ የመረኝ ነው። እና እንግዲህ ያው ለውሽሚትም ፎቶውን ስላሳየቻት ማለት ነው። ውሽሚት አሁን ራሷን ጠራዛ ምናምን ነገር ታመምኩ አበድኩ እያለች ነው ማለት ነው። እና ውሽሚትም አይታው ፎቶውን በጣም ነበር የደነገጠችው። እና እኔ ግን ለሩታ ጥያቄ ያለኛው ማለት ይሄ እንደዚህ የሆነ እርቃን ከሆነ ፎቶ የሆነ ምናምን ነገር ሳይለብስ ከሆነ እንዴት ዳኒ ሊያየው ይችላል? ነው እየቀለደች ነው ሩታ። ይሄማ እየቀለደች ነው ቤተሰብ። ለሩታ ማነው ለዳኒ እንደዚህ አይነት ነገር በፍጹም አታሳየውም። የባሏን ገመና ገልጻ አታሳየውም። አብርሽ እንዲያምን ነው እያደረገች ያለችው፣ እንዲፈራ ወደ ቀልቡ እንዲመለስ ነው እንጂ በፍጹም እንደዚህ አይነት ነገር ለሌላ ሰው አሳልፋ ትሰጣለች ታሳያለች ማለት የሚሆን አይመስለኝም። ለሄርሜላ እንኳ ብታሳያት ችግር የለውም። አንደኛ ነገር ለእሷ ፎቶውን በአይኗ አየች እንጂ ከእሷ ምንም የምታስተላልፈው ነገር የለም። ለማስፈራራት ነበር እንደዛ ያለቻት። እና ለዳኒ ግን አይመስለኝም። እሱ ግን ከሱ ስልክ እንዳለ ሁሉ ከፒሲ ሁሉ እንዳስቀመጠው፣ ስልኩ ቢጠፋ ከፒሲው እንዳስቀመጠው ነው እየተናገረ የነበረው። ይህን ነገር እኔ ያላመንኩበትም። ለማስፈራራት እየተጠቀሙበት ነው ማለት ነው። እና ሌላው ደግሞ አሁን ሩታን የሚወቅስ ሰው በጣም ብዙ ሰው ነው ያለው ማለት ነው። ግን ምንም የምትወቀስበት ምክንያት የለም። በነገራችን ላይ አብርሽ በጣም የሆነ በቃ ምንም ስለ ትዳር እየገቡ አይደለም። ሊገባው ይገባል እንዴ! ሊገራ ይገባል። መገራት አለበት። የምሬን ነው። ይሄ ልጅ ከተገራ ማለት ነው ትዳሩን ሰጥ ለበጥ ብሎ ማለት ነው ትዳሩን ይመራል በስነ ስርዓቱ። ከዛም አይራወጥም። ስለዚህ ይሄን ነገር ለማስተካከል እየሞከረች ይመስለኛል ሩታ። አብርሽ በደንብ ከተገራ በኋላ በደንብ በስነ ስርዓት ነገሮቹ ከገቡት በኋላ ሜቢ ሩታ ልቧ ተመልሶ ወይ አብረው ሊኖሩ ይችላሉ። አሁን ላይ ግን ውሸት ነው። ሩታ ምንም ነገር የለባትም ከአብርሽ ለማሽከርከር ስለፈለገች ነው እንጂ ታሽከርክረው ይኸው እድሜ ዘመኑን እኮ ውጭ ላይ ሲሽከረከር ነው የኖረው አይደለ? ለውሽሚት ሰው ለሚስቱ ቢሽከረከር ምንም ማለት አይደለም ማለት ነው። እና ደግ አደረግሽ ሩታ። ሲጀምር ልጄ ማለት እኮ በአንደበት አይደለም እንዴ። ልጅን ጠብ እርግፍ ብሎ ላብን ጠብ አድርጎ ማሳደግ አለበት። ዝም ብሎ የትም ዞሮ እየመጣ ልጄ ነው የሚለው ሁሌ ማለት ነው። ግን ውስጥ ላይ ያለውን ስቃው መከራውን ልጅ አስተዳደጉን ማነው እየተሸከመ ያለው? ብቻውን ሩታ ነች። ሰው ሊያግዛት ይገባል። ልጁን ማሳደግ አለበት። ልጄ ካለ ልጁን ማሳደግ አለበት ቁጭ ብሎ ማለት ነው። የውሽሚትን ቂጥ እየመታ ከሚውል ልጁን ቸብቸብ እያደረገ ማሳደግ እና ስለ ትዳር ደግሞ መማር አለበት። እንዲገባው መሆን አለበት። እንዴ ነገ እኮ ሄርሜላን ቢያገባ ማለት ነው አንዷን ደግሞ ቸብቸብ እያደረገ ወጥቶ ይሄዳል።
ታውቃላችኋል። በሩታ ያልተገራ ትዳር፣ በሩታ ያልተስተካከለ ትዳር ከሌላኛዋን ቢገባ ነገ ማፈርሱ አይቀርም። ሰው ትዳር ማወቅ አለበት አብርሃም እና እርግጠኛ ነኝ በአሁኑ ብዙ ነገሮችን ያውቃል ብዬ አስባለሁ፣ ይማራልን ብዬ አስባለሁ። እና ብዙዎቻችሁ ደግሞ የሆነ ከሷ ላይ ሌላ መጥፎ ነገር እንዲያደርግ ልክ እንደሱ ተመሳሳይ እንዲሰራ፣ በተለይ አንዳንድ ቀልማዶች ማለት ነው ሩታን ሙቼን መወዳት ምናምን የምትሉ በጣም ነው የምትገርሙት ማለት ነው። በነገራችን ላይ አብርሽ ይህን ነገር አያደርግም። ሩታም ወይ ይህኔ ምንም ነገር አልያዘችበትም፣ ለማስፈራራት እየተጠቀመች ነው። ምንም ብታረግም ባሏ ነው በቃ። እንዴ መጨረሻ ላይ ትዳራቸውን ልትመልስም ሊሆን ይችላል እኮ እና አብርሽ እኮ ግን የዋህ ነው። በቃ አሁን ይኸው መጥቻለሁ አይደለ? ፋይሉን አጥፊልኝና ከአንቺ ጋር አብሬ እኖራለሁ አለ ማለት ነው። ፋይሉን ካጠፋችልህ በምን አይነት ሁኔታ ነው አብራት ልትኖር የምችለው? ነገ ረጋግጣ ትሄዳለህ። ስለዚህ ፋይሉማ መጥፋት የለበትም አብርሽ። አንተ እስከምትገራ ድረስ መጥፋት የለበትም ፋይሉ። እንዴ አብርሽ እኮ በጣም አብዝቶት ነበር። የምሬ ነው። ሩታ እርጉዝ እያለች እንደፈለገ የሆነ ከሌላ ሴት ጋር ማለት ነው መጥቶ እሷን እንታረቅ ይላል። እሱ ወይ ከነገሮቹ አይጸዳም። ምንም ነገር በቃ ከምንም ነገር ጸድቶ አያውቅም። ሁሌም ከሌሎች እንደተርመጠመጠ ነው። ከዛ ተርመጥምጦ ደግሞ መጥቶ ይቅርታ ሲላት ሩታ ይመጣባትና እንታረቅም ትላለች ማለት ነው። ስለዚህ ያጠፋቸውን ስህተቶች በሙሉ በቃ ጥፋቱ እንዴት ነው እንዲረዳው፣ ምን አይነት ጥፋት እንዳጠፋ፣ ምን ሲሰራ እንደነበር በደንብ እንዲረዳ ለማድረግ ነው ሩታውን ወደ ቤቷ ያስገባቸው ማለት ነው። እንግዲህ ትክክለኛ ሰው ከሆነ ጥፋቱን የሚያምን ሰው ከሆነ እስከዛሬ ያደረጋቸውን በሙሉ እያሰበ ምን ሲሰራ እንደነበረ ነገሮችን ያስተካክላል ብዬ አስባለሁ። መመለስ የሚፈልግ ከሆነ እውነትን በትዳሩ የሚጸና አይነት ሰው ከሆነ ማለት ነው። እና ከዚህ ብዙ ነገሮችን ይማራል ብዬ አስባለሁ። ግን የማይማር ከሆነ ዞሮ ዞሮ ነገ ያው ነው ማለት ነው። ሩጦ ከሄርሜላ ነው የሚወሸቀው ሂዶ ማለት ነው። እና ሩታ ይቅርታ ስትለው ጭራሽ ምንም እንዳላጠፋ እኮ ነው የተኮፈሰባት አለ አይደል? እሷ ጥፋተኛ ሁና ይቅርታ ምናምን እንዴት ነው እኔ ነኝ ነገሮች ሁሉ እኔ ነኝ ያበላሸዋቸው ብላ ይቅርታ እንድትጠይቀው ነበር የፈለገው ማለት ነው። ይሄ ደግሞ አይሆንማ። ምክንያቱም ጥፋቱ የራሱ እስከሆነ ድረስ ማለት ነው። ሩታ የለባትም ሳይሆን ጥፋት አለባት፣ ግን ደግሞ በእጥፍ የሚበልጠው የአብርሽ ጥፋት ነው። ይቅርታ በጠየቀችበት ሰዓት እሱ ምንም አይነት ጥፋት እንደሌለበት ተኮፈሰ ማለት ነው። ይሄው የመኮፈሱ ውጤት እንግዲህ ጌታ ሆይ እጣው ቃጠባ ሆኗል አብርሽ።